አደይ እንግዲህ ሩታና ዳይመንድ ደርሰው አድነዋታል። ይችኛይቱንም ልጅ እንግዲህ ምን እንዳደረጓት አላቅም። ቤሪ ይሄን ነገር በማድረጓ የዴቭን እናት ንግግር ሰምታ እዚህ ነገር ውስጥ በመግባቷ የማትወጣው ችግር ውስጥ ገብታለች። በአዴም ምክንያት ዶክተሩ እስር ቤት ገብቷል። አዴም የራሷ ችግር ውስጥ ናት። እውነት ለመናገር ለእሷ ብቻ ሳይሆን ለቤተሰቦቿ መጨነቅና ማሰብ ነበረባቸው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከኔ ሁሉ ሰላም ነው። ሰላማችሁ በዘት ተረፊ በልኝ ባላችሁበት ውድ ቤተሰቦቼ ዛሬም በድጋሚ በአደይ ድራማ ላይ ተመልሰን መጥተናል። የአደይ ድራማ እንግዲህ እጅግ በጣም አጓጊና አስደንጋጭ ሁኔታ ላይ ደርሷል። አደይ ምን ሆነች? ምን ተፈጠረ? ምን ላይ ደረሰች? መርፌውን ወጋቻት ወይ ቤሪ ወይንስ ደግሞ ምን አደረገቻት የሚለውን ነገር ለማወቅ የብዙዎቻችሁ ጥያቄና የብዙዎቻችሁ ጉጉት መቼ ነው የሚለቀቀው እያላችሁ ሰዓቱን እየጠበቃችሁ ነው። በተለመደው ሰዓት ዛሬ ይለቀቃል። የዴቭም እናት ወደ መጣችበት ሀገር በአስቸኳይ ባለቤቷ ደውሎላት ሂዳለች። እዚህ ጋም እንግዲህ ቤሪን ደግሞ እኔ የጀመርኩት ነገር አንቺ ተጨርሻለሽ፣ ዴቭን የሚያስረሳ ወይንም ደግሞ ሙሉ ለሙሉ ያሳለፈችውን ህይወት የምትረሳ መድኃኒት አለ፣ እሱን ትወጊያታለሽ ወይንም ትያታለሽ ብላት ነበረ። ያንንም ነገር ለማድረግ በተነሳችና በተዘጋጀችበት ሰዓት ላይ በር ተቆርቁሯል። በሩ ጋር ያሉት እነማን ናቸው? እኔ ግን ሌላ ሰው ሳይሆን ሩታና ዳይመንድ ናቸው እዛ ቦታ ላይ ያሉት ብዬ አስባለሁ። ሌላም ሰው ራሱ ወይንም የሆቴሉ አስተዳዳሪ ብራሱ ቢሆን ብቻ ግን እኛ የምንፈልገው አደይ ከዚህ ካለችበት ነገር እንድትወጣና ሰው እንዲደርስላት ነው። በሩ ጋር ያለው ወይንም በር እየቆረቆረ ያለውና ይሄን ነገር እያደረገ ያለው ማን ነው ብላችሁ ታስባላችሁ ጋይሶች? እኔ ሩታና ዳይመንድ ናቸው ብዬ ነው የማስበው። ምክንያቱም ዶክተሩ እዛ ሆቴል ቤት ውስጥ ሂጂ፣ እዛ ሆቴል ቦታ ላይ ናቸው፣ እሷንም ያስቀመጧት እዛ ነው ብዬ ነው የማስበው። ይሁን ነገር ሳያደርጓት ድረሽላት ብሎ እሷ ያለችበት ቦታ እዛ ነው የሚሆነው ብሎ ሩታ ነግሯት ነበር እና በዛ መሰረት ነው እንግዲህ ሩታ ይዛ ወደ ሆቴል ሄደችው። ዳይመንድን ያገኟታል፣ ይደርሱላታል ብዬ አስባለሁኝ። አደይ ለእናቷ፣ ለእህቷ፣ ለቤተሰቦቿ ስትል መኖር አለባት። ለአንድ ለዴቭ ተብሎ ህይወቷ ሙሉ ለሙሉ መበላሸት የለበትም። ይሄ መርፌ ደግሞ እጅግ በጣም ከባድና ኃይለኛ ነው። ሁሉ ነገር እንድትረሳ የሚያደርግ ስለ ዴቭም ያላትን ፍቅር እንድትረሳ የሚያደርግ ነገር ነው። ቤሪ አላወቀችም እንጂ የሰው ልጅ አበላሽታ የራሷን ህይወት ማስተካከል እንደማትችል ግን አንድ ያልተረዳችው ነገር አለ። ዴቭ በጭራሽ ለእናቱ ብሎ እንጂ ቤሪን ይችን የሰይጣን ቁራጭ የሆነች ልጅ በጭራሽ አፍቅሯት ወዷት ከሷ ጋር አይኖርም። ግን ደግሞ የእናቱን ፍቃድ ለመሙላት ብሎ ነበር ይሄ ነገር ያደረገው። ግን የዴቭ እናት የራሷን ልጅ ለማዳን ብላ የሌላን ሰው ልጅ መግደል አለባት ብዬ አላስብም። እዚህ ጋር የአደይ እናት ደካማ ናት። እህቷንም ደግሞ ታውቃላችሁ የምታስተምረው እሷ ናት፣ ብርሃን እህቷን እና ስለዚህ ይሄ ሁሉ ለእሷ ለዴቭ ለአደይ በጣም አስፈላጊ የሆኑ ሰዎች እናቷ እህቷ አሉ ማለት ነው እና ለነሱ ለቤተሰቦቿ ለደካማ እናቷ መኖር አለባት እና የዴቭ እናት ግን ያየችው የገዛ ልጇን ከሷ ጋር መለያየቱን ብቻ እንጂ ቀሪውስ እናቷስ ቤተሰቦቿስ ብላ አልተጨነቀችም። እና ራስ ወዳድ መሆን አለብን ብዬ አላስብም። አደይ ምንም አትሆንም፣ ቤተሰቦቼ ምንም ነገር ቤሪ አታደርጋትም። ድነው ወይንም ሩጠው ደርሰው ያድኗታል። በርም ሲቆረቆር የነበረው ከአደይ ቤተሰብ ከሆኑ ሰዎች ነው። ስለዚህ እነ ሩታ ደርሰው ያድኗታል ብዬ አስባለሁ ውዶቼ። የእውነት ነው የምላችሁ። ግን የሆነ ነገር ከሆነች በጣም ነው የምናድደው።